በቃ እኔ እንደውም ራሴን ነው ማጠፋው እኔ እንደውም በቃ ምንም ነገር አልፈልግም ራሴን አጥቼ ይገላገላለሁ በቃ በጣም በተደጋጋሚ ስትደውልልኝ ነበር በጣም እንግዲህ ከ10 ጊዜ በላይ ይሆናል ሚኪ እንግዲህ በጎጆ ዩቲዩብ ቻናል ላይ ብቅ ብሏል ወይም ደግሞ ተመልሷል ከሞትኩ በኋላ ነው ከኔ ጋር የምትነጋገረው ወይ ጉዳት ከደረሰብኝ በኋላ ነው ከኔ ጋር የምታወራው ይሄን ነገር ወይ ባላረግ ይሻለኝ ነበር ብዬም ማለት እስከ ማሰብ ደረጃ ደርሻለሁ ከዚህ እሳት ከሆነ ነገር ውስጥ እንግዲህ በሰላም ወጥተናል ያው ሁሉም ነገር ለበጎ ነው ቤተሰቦች ግን እኮ ያን ነገር ለማድረግ እኮ እንትን አላልከም አይደል እኔ ስላልኩ ነው እንዴ አይደለም ፈቃደኛ አልነበርሽማ በሰዓቱ ተረጋግተሽ ልቀቀኝ አለቅሽም ተረጋግና ቁጭ በይ እኔ እንደዚህ በህይወቴ እንደዚህ ሆኜ አላቅም ማለት በቃ የገዛ ቤተሰቦቼ ሊሰጡኝ የማይችሉትን ፍቅርና አድናቆት ነው እናንተ እያጎረፋችሁልኝ ያላችሁት ኤልሲን በዚህ ሁኔታ ማየት ለኛ ከባድ ነው ምክንያቱም ለኛ ብላ ነው እዚህ ጉዳይ ውስጥ የገባችው ባሽሙሬ መናገር በቃ ምንም ስሬን እንድሰራ እንትን እያደረጉኝ አይደለምና በጣም ከባድ ነገር ላይ ነው ያለሁት አብረውኝ የነበሩ ታሳሪዎች እኔ ላይ ይሄንን ነገር ፈጽሞብኛል በመድኃኒዓለም አማካኝነት ተርፍ ያለው ቤተሰቦች ሚኪን ለማዳን ረጅም መንገድ ተጉዛለች ስቃዮችን እያሳለፈች ነው ያለችውና እባክሽን ተረጋጊና ቁጭ በይ ለቀቀኝ ወደዛ በእናትህ እኔ በጣም ነው የምወዳችሁ ውድ ተመልካቾች የማዳም ቅመም እህቶቼ እንዲሁም በመላው ዓለም የምትገኙ ውድ ተመልካቾቻችን እናንተ እንደምትወዱኝ በደንብ ነው ማቀው በደንብ ብትወዱኝ ነው አጋርነታችሁን ያሳያችሁ ሳሰለችሁ ሳደክሙ ሚኪ ያጠፋ የሚኪ እስትንፋስ ምን ላይ ደረሰ እያንዳንዱ ነገር ሲያሳስባችሁ የነበረው ሰላም ጤና ይስጥልን ውድ የጎጆ ዩቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ውድ ቤተሰቦች ከተወሰኑ ቀናቶች በኋላ እንግዲህ ከተወሰኑም ሳይሆን ያው ከረጅም ቀናቶች ማለት እንችላለን ሚኪ እንግዲህ በጎጆ ዩቲዩብ ቻናል ላይ ብቅ ብሏል ወይም ደግሞ ተመልሷል ቤተሰቦች እንግዲህ ለመጨረሻ ጊዜ ቪዲዮ የለቀቅንላችሁ ቅዳሜ ነበር ከዛ በኋላ እኔም ረፍት ማድረግ ነበረብኝ እንግዲህ ውድ ቤተሰቦች ያለፉትን 3 እና 4 ቀናቶች የጠፋንበት ምክንያት እንግዲህ እኔ ከነበርኩበት ነገር ያው ጫናም ነበረብኝ ያለው ነገር የታወቀ ነው እንግዲህ ቪዲዮውን ከተመለከታችሁት እስር ቤት ውስጥ ብዙ የደረሱብኝ ነገሮች ነበሩ ከነዛ ነገሮች እንግዲህ እነዛን ነገሮች ሙሉ ለሙሉ መርሳት ባልችልም ነገር ግን የተወሰነ እረፍት ማድረግ ስለነበረብኝ ነው ውድ ቤተሰቦች አውቃለሁ ጠፍተናል በጣም አስጨንቀናችኋል ከልብ ይቅርታ መጠየቅ እንፈልጋለን ውድ ተመልካቾቻችን አሁን ፈጣሪ ተመሰገነውን በጣም ደህና ነኝ ሁሉም ነገር ጥሩ ነው ወደ ስራ መመለስ ይችላልው ነገ ከነጎዲያ በስነ ስርዓት ኬዝ ይዤ ያንን ኬዝ እንግዲህ መስራት ይችላልው በመልካም ጤንነት ላይ ነው የምገኘው ዛሬ ብዙ ነገሮችን ለእናንተ መናገር ፈልጋለሁ ውድ ቤተሰቦች ከየትኛው እንደምጀምርላችሁ አላቅም በመጀመሪያ ደረጃ እናንተ ውድ ተመልካቾቻችን እንግዲህ ሰሞኑን ወንድሜም ዳኒ ታስሮ ነበር እሱም ኬዙ ነፃ ሆኖለት እንግዲህ ተፈቷል በዚህ አጋጣሚ ያው ከዳኒ ጋርም ቪዲዮ ለመስራት እንሞክራለን እሱም ያው ስላልተመቸው ነው እንግዲህ ውድ ቤተሰቦች ያው ፈጣሪ ተመሰገነውን ከዚህ እሳት ከሆነ ነገር ውስጥ እንግዲህ በሰላም ወጥተናል ያው ሁሉም ነገር ለበጎ ነው ቤተሰቦች እና ደግሞ እናንተ አጋርነታችሁን አሳይታችሁናል ያለፉትን 2 እና 3 አመታቶች እንግዲህ እናንተ ተመልካቾች ከጎናችን በመሆን የተለያዩ እንግዲህ በደሎችም ጉዳትም ድብደባም ምን ልበላችሁ በሁሉም ነገር ከኛ ጎን ነበራችሁ ደስታችንን ስትካፈሉ ሐዘናችንን ስትካፈሉ ለኛ ስትጨነቁ በሰው ሀገር ሆናችሁ በአረብ ሀገር በአውሮፓ በአሜሪካ በተለያዩ የዓለም ዳርቻዎች ሆናችሁ እንግዲህ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ኢትዮ ኤርትራውያን ለኛ ስትጨነቁ ነበር እናንተ እዛ ህይወታችሁን ለመለወጥ ሄዳችሁ በስራ ላይ ሆናችሁ እኛን ሰፖርት ስታረጉ ነበር ሁሌም ነው ይሄንን ነገር ምደጋገመው ሁሌም ቤተሰቦች
አብዛኞቻችሁ የኛ ተመልካቾች ውጭ ሀገር ነው ያላችሁት። አብዛኞቻችሁ ከግማሽ በላይ የምትሆኑት ተመልካቾች ውጭ ሀገር ናቸው። ከነዛ መካከል ደግሞ ዋነኞቹ አረብ ሀገር የሚገኙ የማዳም ቅመም እህቶቻችን እንዲሁም ደግሞ ወንድሞቻችንም አሉ። ያው በዋናነት ወይም በአብዛኛው ልንለው እንችላለን እህቶቻችን ነው አረብ ሀገር የሚገኙት። እነዚህ እህቶቻችን እንግዲህ አረብ ሀገር ሄዳችሁት ለመቀመጥ ለቀልድ ልትዝናኑ አይደለም። ቤተሰቦች ህይወታችሁን ለመለወጥ የቤተሰባችሁን ህይወት ለመለወጥ ነው ስደትን መርጣችሁ በሰው ሀገር እንግዲህ በችግር በስቃይ እየተሰራችሁ ያላችሁት። እውነት ነው፣ በችግር በስቃይ መስራትን እንደ ጀግንነት ነው ማየት ያለባችሁ። ይህ ማለት ህይወትን ለማሸነፍ ምን ያክል መስመር እንደሄዳችሁ። በተለይ በዚህ አጋጣሚ ሴት እህቶቼ በጣም ለእናንተ ትልቅ አክብሮት አለኝ። ምን እንደምል አላቅም። እኛም እዚህ ሀገር ሆነን ኢትዮጵያ ውስጥ ሆነን ስራ እየሰራን እናማርራለን። እናንተ ጠንካራ ናችሁ። እዛ ሀገር ሆናችሁ ሁሉንም ነገር ተቋቁማችሁ በሰው ሀገር መስራት ከባድ ነው። ቤተሰቦች ወሬውን ለማስረዘም ፈልጌ አይደለም። ምን ለማለት ፈልጌ ነው ቤተሰቦች፣ እናንተ በዛ ሁኔታ ውስጥ ሆናችሁ እኛን ስታበረቱ ነበር። ሁሌም ነው ምለው ለእኛ ለክሩ አባላቶችም እኔ አላቅም መታደል ነው እንደዚህ አይነቱን ኬትም ማለት እኔ የገዛ ቤተሰቦቼ ሊሰጡኝ የማይችሉትን ፍቅርና አድናቆት ነው እናንተ እያጎረፋችሁልኝ ያላችሁት። በቴሌግራም ላይ እንዲሁም በዩቲዩብ ቪዲዮ በምንለቀው በኮመንት ስር እየገባችሁ የወንድም የዳኒን የኔን ያለውን ነገር ከይዙ ምን ደረሰ፣ ሚኪ የገባ ሚኪ የጠፋ፣ ሚኪ አንድ ቀን ቪዲዮ ሳይለቅ ሲቀር በጣም ይጨንቀናል፣ ይሰማናል። ባካችሁን ስለ ሚኪ የሆነ ነገር በሉን። በጣም ይህንን ነገር እኔ ያስተውያለሁ፣ እንደ ቀልድ አላየው። አሁን ይህንን ነገር ስናገር ስሜታዊ ልሆን እችላለሁ። በጣም ነው መወዳችሁ። በጣም ሁላችሁንም ከልብ ከልብ አድርጌ አመሰግናለሁ። ለእናንተ አይደለም ማልቀስ ሌላም ነገር ባረግ አይቆጨኝም። ሁላችሁንም አመሰግናለሁ። እስር ቤት ውስጥ በነበርኩበት ጊዜ የደረሰብኝ ነገር አለ፣ ድብደባ፣ ብዙ ነገሮች። ፈጣሪ ተመሰገነ ይሁን ስነ ልቦናዬ እንዳይጎዳ እግዚአብሔርም አግዞኛል። እስር ቤት ሆኜ እናንተ ለኔ ስትጨነቁ የነበራችሁትን ነገር መመልከት ባልችልም እንግዲህ እቺን 3-4 ቀን ቪዲዮ ባለቀቅንበት ሰዓት እኔም ተረጋግቼ እረፍት በማረግበት ሰዓት ያለውን ነገር በደንብ ለመመልከት ችያለሁ። ከዚህ በፊት በታሰርጉበት ጊዜ ሚኪ የጠፋ ሚኪ ምን ሆነ ብዙ ነገሮችን እንትን ስትሉ ነበር። ውድ ተመልካቾች በጣም አመሰግናለሁ። ክበሩልኝ። አሁንም ቢሆን ከጎናችን እንደሆናችሁት አሁንም ወደፊትም ከጎናችን ሁኑ ቤተሰቦች። እኛም እንግዲህ እንጀራችሁ ይባረክ፣ እድሜና ጤና ይስጥልን። በያላችሁበት ሰላም ሁኑ ነው ልል የምፈልገው። ሁሌም አላቅም ኮሜንት ላይ እናንተም ስሜታችሁን ብታካፍሉኝ ደስ ይለኛል። እኔ በጣም ነው የምወዳችሁ ውድ ተመልካቾች፣ የማዳም ቅመም እህቶቼ፣ እንዲሁም በመላው ዓለም የምትገኙ ውድ ተመልካቾቻችን እናንተ እንደምትወዱኝ በደንብ ነው ማቀው። በደንብ ብትወዱኝ ነው አጋርነታችሁን ያሳያችሁ። ሳሰለችሁ ሳደክሙ ሚኪ የጠፋ የሚኪ እስትንፋስ ምን ላይ ደረሰ እያንዳንዱ ነገር ሲያሳስባችሁ የነበሩ ውድ ቤተሰቦች ካሁን በኋላም ወደፊትም እንግዲህ አብረን እንቀጥላለን። ምንም የተለየ የሚፈጠር ነገር የለም። እየተጋገዝን እርስ በርስ ቤተሰቦች። እስር ቤት የነበርኩበት ነገር ትንሽ ደባሪ ነበር እውነት ለመናገር። ያው እኔ ብዙ ጠላት አፍርቻለሁ በዚህ ስራ፣ እዚህ ስራ ላይ ረጅም ጊዜ እንደመቆየት ይመጣን ማለት ነው። እናም እስር ቤት ውስጥ ከባድ ሴራ እኔ ላይ ሲጠነሰስ ነበር። ያ ሴራ አልተሳካላቸውም። እንግዲህ መድኃኒዓለም አክሽፎታል ያንን ሴራ። ነገር ግን አንዳንድ ጥሩ ያልሆኑ ነገሮች ተፈጥሯል። እንዲሁም እኔ በሰውነቴ ላይ እንግዲህ
ጉዳት እስከ መድረስ ደረጃ አንዳንድ ነገሮች ተፈጥረዋል። ቤተሰቦች አሁን ደህና ነኝ፣ በጣም ደህና ነኝ። አንገቴም ሁሉም ነገር ሰላም ነው። ትሪትመንት እየተደረገልኝ ነው። ዶክተርና ነርስ የሆኑ ወዳጆቼ እንግዲህ በቶሎ እንዳገግም በአጭር ጊዜ እንዳገግም ትሪትመንት እያደረጉልኝ ነው። በዚህ አጋጣሚ እነሱም ማመስገን ፈልጋለሁ። አሁን አንገቴም ሰላም ነው። እጄም እንደምትመለከቱት ሁለቱም እጄም ሁሉም ነገር ሰላም ነው። ቤተሰቦች እንግዲህ በዋናነት ይሄ እጄ ነበር እንትን ያለው ያው ይሄኛውም የተወሰነ እንደዚህኛው ባይሆንም ምንድነው የሆነ ስሜት ነበር። እኔ ላስጨነቃችሁም ስላልፈለኩ ባለፈው ቪዲዮ አላወራውም። አሁን ይሄኛው እጅ በጣም ሰላም ነው፣ በመልካም ጤንነት ላይ ነው የሚገኘው። ውድ ተመልካቾቼ ዶክተሮቹና ነርሶቹንም ማመስገን ፈልጋለሁ። ያው ሆስፒታል ውስጥ እንግዲህ በነበርኩበት ሰዓት ልዩ የሆነ ጥበቃ ሲደረግልኝ ነው። ሆስፒታል ምንም አይነት ስህተት የተፈጠረ ነገር የለም ማለት ያው እኔ ላይ አንድም ዝንብም አላረፈችብኝም። ስህተቱ የተፈጠረው እንግዲህ እስር ቤት ውስጥ ነው። ሚኪ እንዲሞት የተደረገው ማለት ሚኪ እንዲሞት የታሰበው እንግዲህ ሴራውን ሲጠነስሱት ቀጥታ በሰው እጅ እንዲገደል ሳይሆን ሚኪ እስር ቤት ውስጥ ራሱን አጥፍቶ ነው የሞተው ተብሎ እንደዛ እንዲወራ ጉዳዩም እንግዲህ አሳሳቢ ጉዳይ እንደሆነ ያው በሰው እጅ ከሞትኩ እንግዲህ ሌላ መዘዝ ስለሚያመጣባቸው ለነዛ ሰዎች ራሴን አንቄ እንደሞትኩ አድርገው እንግዲህ አብረውኝ የነበሩ ታሳሪዎች እኔ ላይ ይህንን ነገር ፈጽሞብኛል። በመድኃኒዓለም አማካኝነት ተርፍ ያለው ቤተሰቦች ያው ግን ሰዎች ባይደርሱልኝ ያው ፖሊሶች ማለት እችላለሁ ፖሊሶች ባይደርሱልኝ የማይሆን ነገር ነበር የሚፈጠረው። አሁን ችግሩን ማውራት አንፈልግም። ፈጣሪ ይመስገን። ከሁን በኋላ እኔም ራሴን ጠብቃለሁ። ያለውን ነገር የክሩ አባላቶቻችንን ከነሱ ጋር በደንብ አወራለሁ። መቀየር ያለበት ሰው ይቀየራል። እንግዲህ አንዳንድ ነገሮችንም ስለሰማን እኛ ክሩ ውስጥ ጥርት ያለ ነገር እንዲኖር ነው የምፈልገው። በዚህ አጋጣሚ እናንተም ተመልካቾች እንድታመሰግኑልኝ የምፈልገው ፍጹምን ነው። ፍጹም ከጎኔ ነበር፣ ብዙ ነገሮችን ሲሰራ ነበር። ፍጹም የሚዲያ ሰው የካሜራ ሰው አይደለም። ያው ለኔ ብሎ ነው። ስህተት እንኳን ቢፈጠር ምድር ብትገለበጥ እንኳን እኔ ካሜራ ፊት ቁጭ ብዬ አላወራ የሚለኝ ነበር። ቤተሰቦች ያኔ በፊት አሁን ወደ ካሜራ ከመምጣቱ በፊት አብረን በምንሰራ ሰዓት ያው አሁንም እኔ እንደመጣው እንግዲህ ወደ ቦታዬ ብመለስ ደስ ይለኛል። ሚኪ አንተ መታል እያለኝ ነው። ግን ከጠበቃዋ ጋር አንድ የጀመረው ነገር አለ። እሱን እንደጨረሰ እንግዲህ አንተ ደስ እንዳለን ያልኩት ቤተሰቦች እንግዲህ ከቻልን በጎጆ ቲዩብ ቻናል እንግዲህ ከቻልን እንግዲህ ለእናንተ ለተመልካቾች የምስጋና ቪዲዮውን የምንለቅላችሁ ይሆናል። እኛ አንመሰጋገንም፣ ግዴታ በካሜራ ፊት አይደለም የምንመሰጋገነው። ከፍጹም ጋር አንዳንድ ነገሮችን እያወራን ስለሆነ ነው። ትንሽ ፍጹም ስጋት አድሮበታል። ይሄ ወደ ሚዲያ መምጣቱን አልፈልገውም። የግል ህይወት አለው። ያንን የግል ህይወት ለእናንተ ባልናገር ደስ ይለኛል። ያው ትረዳላችሁ፣ ቤተሰብ የሚባል ነገር አለ። ያው ፍጹም ይህንን ነገር ስናገር ይደብራል። ሚስትና ልጆች ስላሉት በድጋሚ ወደ ሚዲያ መውጣት አይፈልግም። ለዛ ነው ቤተሰቦች የጀመረውን ኬዝ እንደጨረሰ እኔ ከጀርባ ሆኜ እንግዲህ ሲቪል ሆኜ በድብቅ መረጃና ማስረጃዎችን ማጣራት ነው የምፈልገው ነው ያለው። ውድ ተመልካቾቻችን የእሱን ሀሳብ በደንብ ነው የምናከብረው። ፍፄ መሆን ካለበት በላይ ሆኗል። ቤተሰቦች ከበቂ በላይ ነው። አሁን ላይ እንግዲህ እሱ ባለው መንገድ መሄድ እንችላለን። ስለዚህ ፍፄንም እንድታመሰግኑልኝ ፈልጋለሁ። ውድ ተመልካቾቻችን ከጠበቃዋ ጋርም እንግዲህ አንድ የጀመረው ኬዝ አለ። ያንንም ኬዝ እንግዲህ እስከሚዘጋ እንደሚሆን እናደርጋለን። ከዛ በኋላ እንግዲህ ወደ ቀድሞ ስራ ነው የሚመለሰው። ስለዚህ እየተጋገዝን ወደፊትና ወደፊት የምንሄድ ይሆናል። ውድ ቤተሰቦች እንግዲህ ሁላችሁንም በጣም ነው መወዳችሁ፣ በጣም ነው ማመሰግናችሁ። ጎጆ ቲዩብን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም ውድ ቤተሰቦቻችን ተመልሰን መተናል። እንግዲህ ጠበቃ ኤልሲ በጣም እንግዲህ የምነግርህ ነገር አለ ብላኝ ተመልሰን ነው የመጣ ነው። እንግዲህ በጣም በተደጋጋሚ ስትደውልልኝ ነበረ። በጣም እንግዲህ ከ10 ጊዜ በላይ ይሆናል። እኔ በሰዓቱ አላየሁትም ነበርና በጣም ነው የደነገጥኩት። እንዴ መልእክቶችንም እየላከችልኝ ነበር።
አስደንጋጭ ነገር ውስጥ ነው ያለሁት ያለችን ነበርና ያ ጉዳይ ምንድነው? እኔ በጣም ተጨንቄ ነበረ በሰዓቱ። እንግዲህ አሁን ለእናንተም ልናሳውቅ መተናል ማለት ነው። ጠበቃ ኤልሲ ከባድ ጊዜያቶችን አሳልፍ ያለው እያለችን ነበረ። እንግዲህ እነዛ ከባድ ጊዜያቶች ለሷ በጣም ስቃይ ነበሩ ማለት ነው። ስለዚህ እነዛን ነገሮች በዝርዝር ለመናገር ነው ተመልሰን የመጣ ነው። ጠበቃ ኤልሲም እዚህ ስለምትገኝ ያለውን ነገር በዝርዝር ተነግረናለች ማለት ነው። እስቲ ጠበቃ ኤልሲ ምንድን ነው የተፈጠረው? እንደዛ በጣም እስከ መጨነቅ ያደረሰች ጉዳይ ምንድን ነው? ነገሩን ከባድ ያደረገው ነገር ምንድን ነው? እስቲ በዝርዝር ለተመልካቾቻችን በትነግሪን። ማለት እንዴት ብዬ መናገር እንዳለብኝ ራሱ አላውቅም። ስለ ወይ ይሄን ነገር ወይ ባላረግ ይሻለኝ ነበር ብዬም ማለት እስከ ማሰብ ደረጃ ደርሻለሁ። ማለት እንደዛ ማድረጌ ደግሞ ልክ ነው ልክ አይደለም እያልኩኝ አይደለም። ለሚኪ መከራከሬ እዛ ጋር ለሱ መቆሜ ብዙ ነገሮችን ዋጋ ከፍዬ ማድረጌ ምናምን ብዙ ነገር ተጋፍጬ ነገሮችን ለማሳካትና እሱን ለማስፈታት መሞከሬ ምናምን ልክ አይደለም ብዬ ማሰብ አልፈልግም። ግን ደግሞ አሁን ላይ ደግሞ ሳስበው አሁን ያለውበት ነገር ያን ነገር ልክ እንዳልሆነ እንዳስብ ነው እያደረገኝ ያለው። በጣም ማለት ከባድ ነገር ላይ ነው ያለሁት ከምነግር በላይ ማለት ነው። ምንድነው የተፈጠረው? ያው እንግዲህ ሁላችንም ተጨንቀን ነበር በሰዓቱ። ምን ደርሶባት ነው ኤልሲ እንግዲህ ለኛ ብላ እዚህ ጉዳይ ውስጥ ገብታለች። ስለዚህ እሷ ላይ የደረሰው ነገር የኛም ጉዳይ ነው ብለን እያሰብን ነበር። በጣም ተጨንቀን ነበርና ምንድነው ያ ጉዳይ በጣም አንቺንስ ያስጨነቀሽ ህይወትሽን እስከ ማበላሸት ሊደርስ የደረሰው ጉዳይ ምንድነው? ያው ማለት መጀመሪያ ብዙ ነገሮችን አውርቻለሁ። ብዙ ነገር አውርተናል እኔ እናንተ ያው ግልጽ ሆኜ ባልነግርህም ስለዛ ነገር ሚኪ በታሰረ ሰዓት እሱን ለማስፈታት በማድርገው ጥረት እዛ ጋር በሚሆነው ነገር ምናምን እዛ ላይ ውስጥ ላይ የሚፈጠረው ምናምን ነገር ደስ አይልም። ውስጥ ላይ ያሉም ሰዎች እኔን የሚያዩበት መንገድም ምናምን ደስ አይልም ነበረ። ስለ በቃ ህይወቴን አደጋ ላይ ጥዬ ነበረ ብዙ ነገሮችን ለማድረግ እየሞከርኩ የነበረው። ግን ይሄን ያክል ደረጃ ይሄዳል ብዬ ደግሞ እኔ አላሰብኩም ነበረ። በቃ እኔ ማስበው ምንድነው በሰዓቱ ሚኪ መፈታቱን እና እሱን ብቻ ነው ማስበው። ከዚህ ቀደምም ነግሬያለሁ እኔ ምንም ነገር ለማድረግ ዝግጁ ነኝ። ምንም ነገሮችን ማለት ምንም ነገር ቢፈጠር ህይወቴ አደጋ ላይም ቢሆን ምንም ነገር አድርጋለሁ ብዬክ ነበረ ትዝ ካለ ማለት ነው። እና ማለት እንደዛም ልልበት የቻልኩት ነገር ቢኖር ሚኪ ባለውለታዬ ነው። ብዙ ነገሮችን አንድ ላይ አድርገናል ምናምን። ሲቀጥል ማለት በጣም ከባድ ነገር ነው ማለት እኔ እንዴት እንደማስረዳህ ራሱ አላውቅም። ያው አብረሽን ከባድ ጊዜ አሳልፈሻል። ከዛ በበለጠ ደግሞ አንቺ ላይ እየደረሰ ያለው ነገር ለኛም ጉዳት ነው። እንግዲህ ተመልካቾቻችን ኤልሲን በዚህ ሁኔታ ማየት ለኛ ከባድ ነው። ምክንያቱም ለኛ ብላ ነው እዚህ ጉዳይ ውስጥ የገባችው። ሚኪን ለማዳን ረጅም መንገድ ተጉዛለች። ስቃዮችን እያሳለፈች ነው ያለችውና ኤልሲ ምንድነው የተፈጠረው? ማለት አሁን የነገርሽን ነገር ትንሽ ግልጽ አይደለምና እስቲ በዘርዘር አድርጊ። ውስጥ ያሉ ሰዎች ምናምን ስትይ እነማን ናቸው? ፖሊሶች ናቸው ወይንስ አብረውሽ ሲሰሩ የነበሩት የሙያ አጋሮችሽ ናቸው? አዎ ማለት ያው ውስጥ ያሉ ሰዎች ልልኬ የፈለኩት ያው ውስጥ ያሉ ሰዎች አብረውኝ የሚሰሩ ሰዎች ናቸው። ሌላ የተለዩ ሰዎች ምናምን አይደሉም። ግን ውስጥ ያሉ ሰዎች እኔ ላይ ተቀይረውብኛል። ስለ ስራዬን መስራት አልቻልኩም። በቃ በጣም በብዙ ነገሮች ይናገሩኛል። እኔን ለመጣል እኔ እንትን ለማለት ምናምን ነው ስራዬን እንዳልሰራ ነው እያደረጉኝ የነበረው ማለት ነው። ያኔም የነገርኩ ነገር እሱ ነው። አሁን ላይ ያለው ነገር ደግሞ ትንሽ በጣም ከባድ ነው። ማለት ለምን እኔ ላይ እንደዛ ማድረግ እንደፈለጉ አላውቅም። እኔ ለእውነት ምቆም አይነት ሰው ነኝ። ምንም ዋሽቼ ለሰው እዚህ ጋር አንድ ሰው አጥፍቶ አላጠፋም ብዬ መከራከር የምችል አይነት ሰው አይደለሁም በራሴ ማለት ነው። ከዚህ በፊትም እንደዛ ነው የምሰራው። ገብቷል? ጠበቃ እስከሆንኩኝ ድረስ ለእውነት ነው የምቆመው። ያ ሰው እውነት ካለው ተከራክዬ ነገሮችን እንትን ለማለት እሞክራለሁ።
ማለት ለሚኪ ብቻ አይደለም ልፈልግ ነው። ሚኪ ያው ለኔ ለየት ያለ ሰውም ቢሆን ለሌላም ሰው ቢሆን ስራዬን ነው የምሰራው። ግን በቃ አሁን ላይ ያለው ነገር ትንሽ ከባድ ነው። እኔ እንደዚህ አይነት ነገር ገጥሞኝ አያውቅም በህይወቴ። ትንሽ በጣም ከባድ ነው። ሰዎቹ በጣም ከባድ ናቸው። ይሄን ያክል ይሄዳሉ፣ ይሄን ያክል ደረጃ ይጓዛሉ ብዬ ራሱ እኔ አላሰብኩም። ምንድነው አሁን ዛቻ ነው ወይ ስራሽ እንድታቆሚ ነው? ምን አይነት ግፊት ነው ሲያሳድሩብሽ የነበሩት እነዛ ሰዎች? የሚኪን ጉዳይ እንድትታዩ ነው? ምንድነው እስቲ እየተደረገ የነበረው? በቃ የሚኪን ጉዳይ እንድትወ ምናምን ማለት እኔ ከዚህም በኋላ ብዙ ነገሮችን እየተደባበሱ ምናምን ነገሮች አሉ በሱ ዙሪያ ቢሆን ማለት ነው። ጥርት ያለ ነገር አልነበረም። ሚኪም ሲፈታ ምናምን የነበረው ነገር የሆነ እንትን ለማለት እዛ ጋር ለማጣራት የጀመርኳቸው ነገሮች ነበሩ በሚኪ ዙሪያ ማለት ነው። እና እነሱን ነገሮች እንትን ለማለት ነው አሁን ላይ እየሞከርኩ ያለሁት ሚኪ ቢፈታም ማለት ነው። ትንሽ ግራ ያጋቡኝ ነገሮች አሉ። ውስጥ ላይ የነበረው ነገር አለ። እንዴት እንደዛ ሊያረጉ እንደቻሉ ማን እንደሆኑ ምናምን ውስጥ ላይ ማን ብር ተቀብሎ እንትን እንዳለ ምናምን እነሱ ነገሮች ለማጣራት እየሞከርኩ ነበርና በዛ ዙሪያ ነው እኔን እንትን ለማለት ለመጣል እየፈለጉት ማለት ነው። እና ማስፈራሪያ ምናምን ነው አሁን ላይ እየደረሰብኝ ያለውና ባለፈው ከነሱም ብሶ በቃ ተረጋግልኝ እንግዲህ እኔ ሴት ነኝ፣ ገብቷል? ሴት ነኝ። በጣም ብዙ ነገር አለ። ከባድ ነው ማለት ወንድ ብትሆን ችግር የለውም ቢያንስ ብዙ ነገሮችን የመቋቋም ምናምን ነገር አለና እኔ እንደዚህ በህይወቴ እንደዚህ ሆነ አላውቅም ማለት በቃ እንግዲህ ኤልሲ በእኛ ምክንያት ይሄ ነገር እየተፈጠረ ስላለ በአንቺ ላይ በጣም እናዝናለን። በጣም ከባድ ነው ማለት እኛን ለማገዝ ብለሽ ህይወትሽን አደጋ ላይ መጣል ለእኛ አሳዛኝ ነው። ኤልሲ እንግዲህ አሁን ለአንቺ የተሻለንን ድጋፍ እናደርጋለን። ከለላ ማድረግ እንፈልጋለን። ለአንቺ ጥበቃ ካስፈለገ ጋርዶችን በመቅጠር አንቺን እንዲከላከሉና እንዲጠብቁ ማድረግ እንችላለን። ስለዚህ ከዚህ በኋላ ብዙ ነገር እየደረሰብኝ ነው ስል በቃ እኔ ማለት እንደዛ ማድረግ ይልክ አይደለም ይሁን እኔ ፍፄ ማለት እንደዛም እየተሰማኝ ነው። ገብተዋል? በጣም ከአይምሮ በላይ ሆኖብኛል ነገሩ ማለት ነው። በቃ ምንም ስራዬን መስራት አልቻልኩም። መተኛት ሁላ አልቻልኩም። በቃ ሌሊት አይሉ ቀን አይሉ ቴክስት እየላኩ በስልክ ይደውላሉ። ስልኩን ብሎክ ሳደርገው በሌላ ስልክ እየደወሉ እያስፈራሩኝ ምናምን እንደዚህ እናደርግሻለን፣ እንደዚህ ትሆኛለሽ፣ እንደዚህ ይሆናል ምናምን ማለት በጣም ከባድ ነው። እኔ ሴት ነኝ። ገብተዋል? በጣም ብዙ ነገር የሚያሳስበኝ ነገር አለ እና ያለውበት ነገር በጣም ከባድ ነው። በጣም ከምነግር በላይ በጣም ከባድ ነው። ሲቀጥል ሰዎቹም በጣም ከባድ ናቸው። እኔን ከመግደልና ሌላ ነገር ከማድረግ ወደ ኋላ አይሉም። እኔ ደግሞ ለህይወቴ በጣም እሰጋለሁ። እንዴ እኔ ብዙ አላማ ያለኝ ሰው ነኝ። ብዙ ነገር እንዴት ብዬ ላስረዳ ማለት ይሄን ነገር ያው እናውቃለን። እንደዚህ አይነት ስራ እንደዚህ አይነት ነገር የሚያደርጉ ሰዎች ህይወትን ከማጥፋት ወደ ኋላ እንደማይሉ በደንብ እናውቃለን። እና ከዚህ በኋላ እንግዲህ ኤልሲ እንኳን አንቺ ላይ ከባድ ነገር አልደረሰ እንጂ ከዚህ በኋላ እዚህ ጋር የሆነ ነገር ቢፈጠር ማን ነው ኃላፊነቱን የሚወስደው? እንዴ ብዙ ነገር አለ እኮ። አዎ ኤልሲ ይገባናል። ግን ከዚህ በኋላ ለሚፈጠረው ማለት ቦዲጋርዶችን ከዚህ በፊት እንቅጠርልሽ እናደርግልሽ ስንል ትኩረት መሳብ አልፈልግም ስላልሽ ነው እንጂ ለአንቺ አስፈላጊውን ክትትል ማድረግ እንችላለን። ከዚህ በኋላ የሚያሰጋ ነገር የለም ምናምን ስትል ማለት ነው። አዎ ማለት ልክ ነህ። እንደዛ ማድረጋችሁ ምናምን አሪፍ ሊሆን ይችላል። ግን በቃ እኔ ይሄን ያክል ደረጃ ይሄዳሉ ብዬ አላሰብኩም። በቃ ነገሩን አሁን ሚኪ ተፈቷል ምናምን በቃ ነገሩም እንትን ብሏል ብዬ ነው ያሰብኩት የነበረው። ግን እነሱ ያን ነገር ለመተው ፈቃደኛ አይደሉም። ሲቀጥል ደግሞ እኔ ላይ በቃ እንደዛ ማድረጉ ምናምን ለምን አስፈለገ እንዴ? እኔ በቃ እኔ እኮ ስራዬን ነው የሰራሁት። ምንም ሌላ ያረኩት ነገር እኮ የለም። በቃ ኃላፊነቴን ተወጥቻለሁ። ይሄ ጉዳይ እንግዲህ ከባድ ነው ማለት እንደነዚህ አይነት ወንጀሎችን እኛ እያጣራን በምንሄድበት ሰዓት አደጋ ለመፍጠር ማለት ስራው እንዲጓተት ማድረግ የሚፈልጉ ሰዎች ግለሰቦች እንዳሉ እናውቃለን። እንግዲህ ኤልሲ ጠንከር በይ፣ አይዞሽ። ከዚህ በኋላ እንግዲህ ምንም የሚያሰጋ ነገር የለም። እኔ እኮ የተከታተሉኝ እኮ ነው። በቃ ምንም ስራዬን እኮ መስራት አልቻልኩም። እንዴ ይገባናል። በቃ እየተሳቀቅኩ ነው። ከኋላ ሰው እንደዚህ እያየሁ ነው ወላ ሄደው ማለት ነው። እና በቃ
በጣም ከባድ ነገር ነው ያለሁት። ከእነሱም ብሶ የሆነ ጊዜ ማለት እኔ እንደዛ አልመሰለኝም። ስለ ያን ያክል ይሄዳሉም ብዬ አላሰብኩም። 2 ሰዎች ናቸውና ኮፍያና ማክስ ነገር አድርገዋል። ከዛ እኔ ከስራ ወጥቼ ክላስ አለኝና ወደ ክላስ ይሄዳለሁ። ወደ ክላስ ደግሞ የሚያስኬደው መንገድ ትንሽ በእግር ያስኬዳል እና ይከተሉኛል። ከዛ የሆነ ታይም ሊዞር ብዬ አየዋቸውና ከኔ ጋር ማለት በቃ የሚከታተሉኝ ምናምን አልመሰለኝም። ኖርማል ሰው ነው የመሰለኝ። ኖርማል እግረ መንገደኛ ነው ምናምን የመሰለኝና እንዲህ ስታጠፍ ታጠፉ። ከዛ እስቲ ቆይ ምናምን ብዬ አሁንም ድጋሚ ታጠፍኩኝ። አሁንም ድጋሚ ስታጠፍ እንደዛው ታጠፉ። ከዛ ዞር ብዬ ማለት ሳያቸው የሆነ ማክስ አድርገዋል፣ ኮፍያ አድርገዋል ምናምን ማለት ማንነታቸውን እንዲታይ አልፈለጉም። እና ቀጥታ ያሰብኩት በቃ እነዚህ ሰዎች እየተከታተሉኝ ነው ማለት ነው ብዬ ነው ያሰብኩት። መጀመሪያም ቴክስት እየደረሰኝ ነበር ምናምን ብዬሃለሁ። በቃ ሰዓቱን ላይ መርጡም ሲፈልጉ 5 ሰዓት ስራ ላይም ሆኜ ይደውሉልኛል። በሌላም ሰው ምናምን አይነት ነገር የማስነገር ውስጥ ላይም የሆነ ሰው እያለ ውስጥ ላይ እንትን የሚልና በአሽሙሬ መናገር በቃ ምንም ስራዬን እንድሰራ እንትን እያደረጉኝ አይደለም። እና በጣም ከባድ ነገር ላይ ነው ያለሁት። ከዛ በቃ ይሄኛውን ነገር ልጨርስልና ማለት ነው መጡ፣ ቀጥ ብለው መጡ። ከዛ ዝም ብዬ ቆምኩኝና እኔ ቀጥ ብለው መጡ በቃ። ከዛ ቀጥ ብለው ሲመጣ ቶሎ ቶሎ መራመድ ጀመርኩኝ። ከዛ ስራመድ እነሱ መራመድ ጀመሩ ማለት ነው። ከዛ አንደኛው ሮጦ ምናምን መጥቶ እነ አንገቴን እንደዚህ ያዘኝ ማለት ነው። ከዛ አንገቴን እንደዚህ ያዘኝ። ከዛ አንደኛው ደግሞ ከፊት ለፊት መጣ ማለት ነው። ከዛ እንዳጋጣሚ ፈጣሪ ሲያወጣኝ ማለት ነው ለዛን ቀን እውነት እነዛ ሰዎች ባይመጡ ኖሮ ሌላ ነገር ነበር የሚፈጠረው። ማለት ህይወቴን እስከ ማጣትም ደረጃ እደርሳለሁ ምንም ነገር ከማድረግ ወደ ኋላ ስለማይሉ ሰዎቹ ማለት ነው። ከዛ የሆኑ ልጆች ምናምን እንደዚህ እንዳጋጣሚ እያለፉ እያለ እንዲህ እኔ ስወራጭ ምናምን አዩኝና እየሮጡ ምናምን መጡባቸው ማለት ነው። ሲመጡባቸው ከዛ ጥለው እንትን አሉ፣ አመለጧቸው፣ ሮጡ ማለት ነው። አረ መኪና ውስጥ አይደለም ዝም ብለው ነበረ እንትን እያሉ የነበረው። በቃ አፍነውኝ በቃ ራሴን እንድስታል ምናምን አድርገው የሆነ ነገር ይዟል እንደ ሶፍት ነገር እና አፍንጫዬ ላይ አድርጎ በቃ እኔ ራሴን ስታለው ከዛ ይዘው ሊሄዱ ነበር መሰለኝ ሀሳባቸው ማለት ነው። ግን ያው እግዚአብሔር ደግሞ እንትን ሲለኝ እነዛ ሰዎች መጡና እነሱን ሲያዩ ሮጠው ሄዱ። በጣም ያሳዝናል። እንግዲህ የነገርሽን ነገር ከባድ ነው። በሰዓቱ ለኛ መደወል ትችይ ነበር፣ ግን ሁኔታዎችን በሰዓቱ እንደዚህ አይነት ነገር ማሰብ ከባድ ቢሆንም እንኳን ፈጣሪ አተረፈሽ ኤልሲ። እንግዲህ ለኛ ብለሽ እንደዚህ አይነት ጉዳይ ውስጥ ገብተሽ ህይወትሽን እስከ ማጣት የሚያደርስ ጉዳይ ነበር የደረሰብሽና ስለተረፍሽ በጣም ደስ ብሎናል። ከዚህ በኋላ እንግዲህ ላለው ነገር ለዛን ቀን እኮ ፈጣሪ ነው ያተረፈኝ ስለ እንደዛ ባይሆን ኖሮ ደግሞ እሺ ምንድን ነው የሚሆነው ማለት አንዳንዴ እኮ ነገሮች ከሆኑ በኋላ አይደለም አይደለ እዛ ጋር ምንም ነገር ከተፈጠረ በኋላ ሆይ ሆይ ምናምን ብትልም እኮ ጥቅም የለውም አይደለ። ነገሮች ሳይፈጠሩ ነው እኔ የሆነ ነገር ሳልሆን ነው ምንም ነገር ማድረግ የምችለው። ከሆንኩኝ በኋላ ግን እዛ ጋር ምንም ማድረግ አይቻልም፣ አንዴ ሆኗል ማለት ነው። እነዚህ ሰዎች ደግሞ ከባድ ናቸው በጣም። አዎ እንግዲህ ስራዬን መስራት እየቻልኩ አይደለም። እሺ ስራዬን ካልሰራው እንዴት ነው መኖር የምችለው? ኤልሲ አሁን ምናስተካክል ይሆናል። ምክንያቱም ሲደውሉልሽ የነበረ ስልክ አለ፣ ቴክስት ያደርጉበት ቁጥር አለ። እሱን እንግዲህ እንደ መረጃ ይዘን ምንከታተላቸው ይሆናል። ስልኩ ማለት ነው አሁን ቴክስት አደረገ አይደለ ወይ ድጋም ወይ ስደውል ምናምን ነገር አገልግሎት ላይ የሆነ ነገር ነው የሚለው ስልኩ ማለት ነው። እና ስልኩ እንዳይሰራ አድርገውታል። አንዴ ይጠቀሙታል ሲመስለኝ ይጥሉታል ሲሙን። እና በዛም ለማጣራት ምናምን ሞክሬ ነበረ ግን እንትን አይልም። በቃ ስልኩን እንትን አድርገውታል፣ አይሰራም ስልኩ። ሰዎቹ ሲጀመር በጣም ከባድ ናቸው። ስለ ተደራጅተው የሚሰሩ አይነት እንትን ናቸው። ያን ነገር ሳያስቡት አይቀሩም። ቀድሞ ነው ያን ነገር የሚያስቡት። ማጥፋትም ካለባቸው ቀድሞ ያጠፉታል ያን ነገር። ታዲያ እንዴትም ታዲያ ከእንደዚህ አይነት ሰዎች ጋር መጋፈጥና አብረክ ግብ እንትን ማለት የምትችለው በጣም ከባድ እኮ ነው ማለት። እኔ ህይወቴ አደጋ ላይ ነው ያለው። በቃ እንጃ እኔ ምን እንደምልህ ራሱ ነው ያላቅም። በጣም ከባድ ነገር ላይ ነው ያለሁት። እኔ ከሞትኩ በኋላ እዚህ ጋር ማንንም ቢያለቅስልኝ እኔ ምን ያደርግልኛል? ኤልሲ አሁን እንግዲህ እንኳን ተረፍሽ። በእውነት አንቺ ላይ የደረሰው ነገር ከባድ ነው። ምክንያቱም አሁን እንደዚህ አይነት ስራ ውስጥ ስንገባ የሚያጋጥመን ነገር ነው። አሁን
እንደ እድል ሆኖ አንቺ ተረፍሽ እንጂ እኛም እንግዲህ ይደርስብናል እንደዚህ አይነት ጉዳቶች። ሰዎቻችንን እስከ ማጥፋት የሚደርሱ ግለሰቦች አሉ። እነዚህ ወንጀለኞች ደግሞ እንደዚሁ ዘና ብሎ የሚኖሩ ሰዎች አይደሉም። እንይዛቸዋለን፣ እግር በእግር እየተከተልን ጉዳዩን የምንጨርሰው ይሆናል ማለት ነው። ስለዚህ አንቺ በዚህ ምንም ስጋት አይግባሽ። ትንሽ ወደ ሚኪ ስናደላ አንቺን ትንሽ ችላ እንደማለት ነገር ብለን ነበር። ለሱ ትልቅ ይቅርታ እንጠይቃለን። እንግዲህ ኤልሲ ከዚህ በኋላ እኛ የምናስተካክለው ይሆናል። እነዚህ ሰዎችን እግር በእግር ተከታትለን የምንይዛቸው ይሆናል ማለት ነው። ስለዚህ አንቺ ከዚህ በኋላ ስጋት አይግባሽ። ለአንቺ ማለት እግር በእግር ሰዎች እኮ ማለት ነው ዝም ብሎ የተደራጁ ሰዎች አይደሉም። አንደኛውን ብትይዘው አንደኛው ይመጣል፣ አንደኛው ብትይዘው አንደኛው ይመጣል። ምንም ነገር ከማድረግ ወደኋላ የሚሉ አይነት ሰዎች አይደሉም። ብዙ ናቸው ይመስለኛል ማለት ነው። 1 ወይ 2 3 4 አይደሉም። እና ታዲያ እንዴት ነው እነዚህን ሰዎች ይዛችሁ የምትጨርሱት? እንዴት ነው እንደዚህ የሚሆነው? ኤልሲ ችግር የለውም። አሁን እኛ የምናደርገውን እናደርጋለን። አንቺ ብዙም ስጋት አይግባሽ። ለአንቺ ሰው ማለት ነው እንዴት ነው ስጋት ማይገባኝ ማለት ህይወት እኮ ነው ያስኩት አይደል እንዴ? ስጋት ይገባኛል እንዴ? ለራሴ ይጨነቃለሁ። ቤተሰብ አለኝ እንዴ? ቤተሰቦች የሚያስባሉ እኮ ስለኔ አይደል እንዴ? ሌላውን ተወው ማለት ነው። እኔ ስራዬን እንኳን መስራት አልቻልኩም። በእርግጥ ሰው እኮ ስራውን እንኳን መስራት የሚችለው ጤነኛና እዚህ ጋር የሆነ እንትን ሲኖር ነው አይደለ? ስራዬን እንኳን እኮ እንድሰራ እየፈቀዱልኝ አይደለም። በጣም እየተከታተሉኝ ቴክስት እያደረጉ ምን እያሉ እንዴ በቃ እኔ እንዴት ብዬ ላስረዳ? ማለት ምንም ነገር እየገባህ እየመሰለኝ አይደለም። በጣም ከባድ ነገር ላይ ነው ያለው። በጣም ከባድ ማለት ነው። ነገ ሞተች ተብሎ ሲነገርህ መደንገጡ ምን ጥቅም አለው? ዛሬ ነገሮችን ካላስተካከልክ በዛ ልክ እንኳን ኤልሲ ነገሮችን እኛ ለመፍታት እንሞክራለን። እዛ ደረጃ ላይ ይደርሳል ብለን አንጠብቅም እኛ። ምክንያቱም እነዚህ ሰዎች ወንጀለኞች ናቸው። ዝም ብለን ምንተዋቸው ሰዎች አይደሉም። ስለዚህ እግር በእግር ተከታትለን እንይዛቸዋለን፣ ነገሩን እንጨርሰዋለን። ምንም ስጋት አይግባሽ ኤልሲ። እኔ ሲጀምር ማለት በቃ እኔ እንደውም ምንም ነገር አልፈልግም ማለት እግር በእግር እንዲይዛቸው አትያዟቸው በቃ እንዴ። እኔ አሁን ላይ ያን ነገር ካላደረጋችሁ ነገ ዛሬ ምናምን ማለት ቀን የምትሰጠው ነገር እኮ አይደለም አይደል እንዴ? ይገባኛል። ቀን የሚሰጠው ጉዳይ አይደለም እኮ ታዲያ አንተ ነገሩ ካለፈ በኋላ እኔ ብትይዟቸው ምን ያደርግልኛል? ኖ ከነገሩ ከመፈጸሙ በፊት እኛ ለአንቺ የተቻለንን ሁሉ እናደርጋለን ነው እኮ እያልኩሽ ያለሁት። እስከ ዛሬም እኮ ብዙ ነገር እኮ ማድረግ ትችሉ ነበር አይደል? ማለት ስልክ በቃ መቼስ ከኔ በላይ ማለት ነው ሰዎቹን በደንብ ታውቃቸዋላችሁ አይደል? ሳታውቃቸው ቀርተህ ነው? እስቲ ንገረኝ አንተ ምን ያክል ደረጃ እንደሚሄዱ መቼስ ታውቃለህ? አዎ እናውቃለን እኮ ኤልሲ። ግን እኛ ማለት ይሄ ነገር እንደሚፈጠር መጀመሪያም ታውቀዋለህ ማለት ነው። ስለዚህ መጀመሪያ ለምን ይሄን ነገር እንዳይፈጠር ነገሮችን ለማስተካከል ለምን አልሞከራችሁም? ኤልሲ መጀመሪያ እኮ ነግሬሻለሁ። አንቺ እኛ ቦዲጋርዶችን እናደርግልሽ እንመድብልሽ፣ አንቺ ላይ ሊደርስ ይችላል እንደዚህ አይነት ጉዳቶች። አዎ ብለኸኝ ነበረ ግን እኮ ያን ነገር ለማድረግ እኮ እንትን አላልክም አይደል? እኔ ስላልኩ ነው እንዴ? አይደለም ፈቃደኛ አልነበርሽማ በሰዓቱ። እኔ እኮ ታዲያ እነዚህ ሰዎች እኮ ይሄን ያክል ሄዳሉ ብዬ አላሰብኩም እያልኩ እኮ ነው። እኔ ሰዎቹን እኮ አላቃቸውም አይደል እንዴ? ምንድነው እያልከኝ ያለው እንዴ? አይደለም አሁን እኔ ከአንቺ ጋር በእንደዚህ አይነት ሁኔታ ውስጥ መነጋገር አልፈልግም። አሁን እነዚህ ሰዎች ማለት ነው በእንደዚህ አይነት ሁኔታ ውስጥ መነጋገር አልፈልግም ማለት ከሞትኩ በኋላ ነው ከኔ ጋር የምትነጋገረው? ወይ ጉዳት ከደረሰብኝ በኋላ ነው ከኔ ጋር የምታወራው? ምንም ስጋት አይግባሽ ኤልሲ። ይኸውልሽ አሁን እኛ ለአንቺ የተቻለን ነገር ሁሉ እያደረግን ነበር ማለት እዚህ ደረጃ ላይ እንዲደርስ አንፈልግም ነበር። እኔ ማለት ነው እንደውም ከዚህ በኋላ ምንም አይነት ነገር ከእናንተ ምንም አይነት እርዳታ አልፈልግም። በቃ ማለት ምንም አይነት እንደውም በቃ እኔ ላገኛችሁላ አልፈልግም። በእናንተ ምክንያት ነው እንደዚህ አይነት ነገር ውስጥ የገባሁት። ገብቶሃል አይደለ? ስለዚህ ምንም እንድታረግልኝም ጋርድም ሆነ ምንም አይነት ክትትልም ምንም እንድታረግልኝ አልፈልግም። እኔ በቃ እንደውም ይብቃ፣ ሁሉም ነገር ይብቃ። በቃ ማለት እንደዛ ማድረጌ ልክ አይደለም ሲጀመር ማለት ነው ይመስለኛል። ለእናንተ ለእሱም ቢሆን ለሚኪም ቢሆን እንደዛ ማድረጌ ልክ አይደለም። በቃ አይደለም ይሄ መልካም ነገር ነው ያደረግሽው፣ ግን አሁን አንቺ አደጋ ላይ እንድትወድቂ አንፈልግም። አልፈልግም በቃ አልፈልግም ስላልሽ አይደለም እኛ አንቺን መጠበቅ አለብን። ምክንያቱም ዝም ብለን ተጠቅመን የምንጥልበት ጉዳይ የለንም። አንቺን በተቻለን መጠን መጠበቅ እንፈልጋለን። እነዚህ ሰዎች መያዝ አለባቸው። አንቺ ላይ ዛቻ፣ የግድያ ሙከራ የሚያደርጉ ሰዎቹ ተያዙ አልተያዙ ለኔ ምንም እንትን የለውም። ገብቷል አለው እንጂ ኤልሲ ካልተያዙ ታዲያ እንዴት ደህንነትሽ ይጠበቃል? ሰዎቹ ሲጀመር ማለት ነገርኩ እኮ ተደራጅተው የሚንቀሳቀሱ አይነት ሰዎች ናቸው። ሲቀጥል እኔ ካንተ ምንም አይነት እርዳታ አልፈልግም።
ዛሬ እርዳታ ብታደርግልኝ ለኔ ምንም ጥቅም የለውም። በቃ እኔን ከመግደልና የሆነ ነገር ከማድረግ ወደ ኋላ አይሉም ሰዎቹ ማለት ነው። ስለዚህ ምን ያደርግልኛል እኔ አንተ እርዳታ አይደለም አሁን አንቺ ስለፈለግሽ ስላልፈለግሽ አይደለም ኤልሳ ሚኪ ላደረግሽው ነገር ውለታ ማድረግ አለብን እኛ ምክንያቱም ቀላል ነገር አይደለም ያደረግሽው እኔ እኮ ማለት ነው ያለውበትን ነገር እኔ ነኝ የማውቀው ይገባናል ሁላችንም ይገባናል በቃ ስለዚህ ማለት ነው ሁሉም ላይ የሚደርስ ነው ማለት እንደዛ አይነት ስራ ስንሰራ የሚደርስና የሚያጋጥም ነገር አይተሻል አይደለም እንዴ ሚኪል ምን ለማድረግ እንደሞከሩ መልካም የሚሰሩ ሰዎች ጥፋተኛው አውቃለሁ በቃ እኔ ነኝ ጥፋተኛው እንደዛ አይነት ነገር ውስጥ መግባት እንደሌለብኝ ማለት ነው ከናንተ ጋር መስራት ራሱ የለብኝ እኔ ነኝ ጥፋተኛው ከናንተ ጋር መስራት አንቺ መልካም ሰው ይሄን መልካምነት ደግሞ እንድታቋርጩ አንፈልግም በእነዚህ ሰዎች መልካም ጫና ምክንያት የተደረገብኝ ያለው ነገር ደግሞ ልክ የሆነ ነገር አይደለም ይኸውልሽ አሁን ከዚህ በኋላ እኛ ችግር የለውም ኃላፊነቱን ወስደን ላንቺ የምናደርገውን ጥበቃ እናደርጋለን ቤተሰቦችም ሽም ከሆኑ በቃ እናንተ ጥበቃ አልፈልግም ገብቷል እስከዛሬ ያላደረከውን ጥበቃ እኔ ምን ያደርግልኛል ይኸውልሽ እየተግባባን አይደል ጥበቃ ብታደርግልኝ ምን ብታደርግልኝ ምን ያደርግልኛል እነዚህ ሰዎች የሚተኙ ሰዎች አይደሉም እስከሚያዙ ግዴታ አንቺን መጠበቅ አለብን አንቺን ቤተሰቦችሽን መጠበቅ አለብን እኮ ቀላል ጉዳይ አይደለም እንዴ በቃ እኔ እንደውም ራሴን ነው ማጠፋው እኔ እንደውም በቃ ምንም ነገር አልፈልግም ራሴን አጥቼ ይገላገላለሁ በቃ ለምን እንደዛ ነገር እሱ ከመሞት ይሻለኛል በቃ እኔ ራሴን አጠፋለሁ ኤልሳ ይኸውልሽ ተረጋጊ አሁንም ተረጋጊ እንዴት ነው የምረጋጋው ይሄ ጉዳይ እንዲሁ ችላ ምንለው ጉዳይ አይደለም ችላ ስላልከውማ ነው እኮ እንደዚህ በእንደዚህ አይነት መንገድ እያወራኸኝ ያለው ገብቷል ችላ ብለህ ነው ይሄ ነገር ተፈጥሮ ሊሆን ይችላል ግን ከዚህ በኋላ እንደማይፈጠር እኔ አረጋግጥልሻለሁ ይሄ ክሩ አባላት አንቺን ችላ የሚልበት መንገድ ምንም የለም ምክንያቱም የሰራሽው እኔ ስላንተ ክሩም ስለማን በቃ ምንም አይመለከተኝም በቃ እናንተናም ተያዙ አልተያዙ አያገባኝም አይመለከተኝም እንዴ እኔ በቃ ነው ያለውበትን ነገር እኔ ነኝ የማውቀው እንዴ እኔ ወይ ራሴን አጥቼ ይገላገላለሁ እንዴ ምን አስጨነቀኝ እኔ ለምን እጨነቃለሁ እንዴ እነሱ እንዳይገሉሽ እየፈራሽ ራስሽን ስለማጥፋት ለምን ታስበልሽ ምን ማለት ነው ያውልሽ ኤልሳ ይሄን ጉዳይ እኛ በደንብ እንፈተዋለን ምንም አይነት ጥርጣሬ አይግባሽ እኛ ምን እናደርጋለን እነዚህ ሰዎች ከዚህ በኋላ ማለት ነው ምን መፈታው ነገር አይኖርም በቃ አለቀኩ እኔ በቃ ምንም አይነት እርዳታ ከናንተ አልፈልግም አልኩ በቃ ነገርኩ ካንተም ቢሆን ከሚኪም ቢሆን ምንም አይነት እርዳታ አልፈልግም በቃ ራሴን ማጥፋት ካለብኝ ራሴን አጠፋለሁ ምክንያቱም እነሱ እየነገርኩ ነው ለምን ነው እንደዚህ አይነት ነገር ብታስብ እንገልሻለን ነው ያሉኝ ያሉት ስለዚህ እኔ ደግሞ ከነሱ በነሱ እጅ ከመሞት ተሰቃይቼ በነሱ እጅ ከመሞት ማለት ነው ይኸውልሽ ኤልሳ ስሚኝ በደንብ ስሚ እንደዚህ አይነት ነገር በቃ አልሰማህም አንተንም በቃ እኔ አልፈልግም እያልኩ ነው ትልቅ ጸጸት ነው እኛ ላይ በቃ ራሴን ማጥፋት ካለብኝ ኤልሳ ተረጋጊ ምንድነው መረጋጋው አይ ካልሽ እኛ ይኸውልሽ ምናስቀምጥበት ቦታ ከለላ አርገን ነው እየተጫወቱብኝ ያሉ ሰዎች ማለት ነው ገብቷል የጭቅላ ጨዋታ ነው እየተጫወቱብኝ ያሉ አንቺን በከለላ ውስጥ ማድረግ እንፈልጋለን እንደዚህ አይነት ሐሳብ ፈጽሞ አይምሮሽ ላይ እንዲፈጠር አንፈልግም እየሰማሽ ነው ተረጋጊና ቁጭ በይ ተረጋጊና ቁጭ በይ ሻው ይኸውልሽ ኤልሲ ተረጋጊና ቁጭ በይ ይሄን ነገር በደንብ ማውራት አለብን ምንም ተረጋግቼ አልቀመጥም እባክሽን ተረጋጊና ቁጭ በይ ለቀቀኝ ወደዛ በእናት ተረጋግተሽ ቁጭ በይ ኤልሲ ምንድነው የምረጋጋው እንዴት ነው የምረጋጋው ያለውበትን ነገር እኮ እኔ ነኝ የማጣው ራሴን አጥፋለሁ ማለት ምን ማለት ነው አዎ በቃ እነሱ እንደዚህ አይነት ሐሳብ እንድታስብ ያንፈልግ እነሱ ከሚገሉኝ ማለት ነው ራሴን አጥቼ ራሴ በሞት ይሻለኛል ተሰቃይቼ በሞት ጸጸቱ ለኛ ነው ኤልሳ ጸጸቱ ለኛ ነው ሚኪን አድነን አንቺ ይጣፋለሁ ማለት ምን ማለት ነው ምን ማለት ነው ይኸውልሽ ኤልሲ ተረጋግተሽ ቁጭ ብለሽ በደንብ እናወራው ይሄ ጉዳይ ቀላል አይደለም እየሰማሽ ነው ኤልሳ ልቀቀኝ ተረጋጊ በቃ ምንድነው የምረጋጋው እንደዛ ነገር እንዲፈጸም አልፈልግም ተረጋግተሽ ልቀቀኝ አለቅሽም ተረጋጊና ቁጭ በይ ልቀቀኝ እያልኩ ነው ካሜራማን አንዴ አጥፋው ካሜራው ምንድነው እያልክ ያለህ